አሁንም ነገሮች እየተባባሱ እየቀጠሉ ነው ያሉት። ይሄ ማለት ደግሞ አብርሽና እንዲሁም ደግሞ ሄርሜላ ላይ ነው። ትላንት እንዳያችሁ ሁላችንም እንዳየነው ማለት በሚቻለው መልክ ከአክስቷ ልጆችና እንዲሁም ደግሞ ከወንድም ከእህቷ ጋር አብርሽን አስተዋውቃ ነበር። ዛሬ ደግሞ የባሰው ማጣ ይባላል። የሄርሜላ አክስትና እንዲሁም ደግሞ አብርሽ አንድ ላይ ሆነዋል። ይሄ ማለት ደግሞ የሄርሜላ አክስት ሄርሜላን ስትመርቃትና እንዲሁም ደግሞ አብርሽን እንደወደዱት ነው የሚያሳየው። አብዛኛው በሚባል መልክ ደግሞ ህዝቡም አሁን ላይ የሄርሜላን ቤተሰቦችና እንዲሁም ደግሞ ሄርሜላን እየተቀበሉ ነው ማለት ነው። እኔ በነገራችን ላይ እንደዛ አልልም። ምክንያቱም ሄርሜላ ላይ አብርሽ እየተጫወተ እንጂ ወዷት አይመስለኝም ሲጀመር ማለት ነው። እንዳያችሁት ሩታም ላይ መጀመሪያው እንደዛ ነበር። ሁላችንም እልል ብለን ሩታን ወደን ብዙ ነገር እንትን ያደረግነው ነበረው። አሁን ለታ ግን ደግሞ ህዝቡ አጠቃላይ በሚባል መልክ ትንሽ ሰዎች ሲቀሩ ሁሉም ተገልብጦ ወደ ሄርሜላ ቤተሰብና ወደ ሄርሜላ ላይ አምርተዋል ማለት ነው። ይሄም ማለት ሁላችንም እንደምናውቀው ባለፈው ማለት ሩታ ያደረገችው ቪዲዮ ከተያዘ በኋላ ነው። ምናልባት የምታስታውሱ ከሆነ አብዛኞቹ ወደዛ የተገለበጡት ቪዲዮ ተያዘ የተባለበት ለታ ነው ማለት ነው። ይሄም ማለት ሩታ ለራሷ ክብር ቢኖራት ኖሮ ይህንን ነገር አታደርግም። ለራሷ ክብር የላትም። ስለዚህ የባሏን ራቆት ቪዲዮ ይዘች እያላ ብዙ ህዝብ ሩታ ጋር እንትን ብለዋል። እኔ ግን እንደዛ አይደለም እንዳልኳችሁ ብዙ ጊዜ እኔ ስለወደድኩኝ ብቻ የሆነ ነገር ማለት አልፈልግም። በነገራችን ላይ ጥፋትም ካለባቸው ጥፋታቸውን በግልጽ ነው የማወራው። ምናልባት ከዚህ በፊት ታቆኛላችሁ። ጥፋታቸው ካለባቸው ሩታ አላጠፋችም አልላትም። ብዙ ጊዜ ምናልባት ሩታን ይወዳታለሁ ሲል ትሰማላችሁ። ነገር ግን ደግሞ በሚታደርገው ነገር በጥፋት ከሆነ ወይም ደግሞ ስህተት ከሆነ እቃወማለሁኝ። ይህንን ያደረገችው ጥሩ ነው ማለት አይደለም። አዎ አጥፍታለች። ነገር ግን ደግሞ አብርሽ የሄርሜላ እንዳይሆን ወይም ደግሞ እንደማይሆን እያወቅን እዚህ ጋር ሄርሜላን ያኔ ባይ ወይም ደግሞ በቃ የምንል እኛ ተሳስተናል ብዬ ነው ማስበው። ምክንያቱም መቼም ይሁን መቼም ሄርሜላና አብርሽ አንድ ይሆናሉ ብዬ አላስብም ሲጀመር ማለት ነው። አብርሽ በሄርሜላ ልብ ወይም ደግሞ ሄርሜላ ላይ እየተጫወታ እንጂ እውነት ወደዋት እውነት ደግሞ ከሩታ ሪቆ አይደለም። ግን እኛ አንዳንዴ አገናዝበን ማየት ተገቢ ነው ብዬ አስባለሁኝ። ለሩታ ሊሆነው ለሄርሜላ ይሆናል ብዬ አላስብም። እንዲሁም ደግሞ ሲጀመር እኩል በእኩል በቀላቸው ነበር አይደል? እኩል በእኩል ሩታም እንትን አትል አብርሽም እንትን አይል እኩል በእኩል ነበሩ እስከዛሬ ስናያቸው። እስከዛሬም ደግሞ ያየነው ነገር አሁን ለታ ትንሽ ነገሩ ክርር ብሎ ወደ ሩታ ቢያመራም አብርሽም እንደዛው እየተጃጃ ሩታም እንደዛ እየሆነች ነበር። ግን እኔ የሚላቸው ነገር ሁላችንም ለማየት ያብቃን ነው የሚለው። ሩታ መጥታ አብርሽን ይቅርታ ብትጠይቀው አብርሽ ወደ ሩታ ለማማለስ ደቂቃ አይጨርስበትም ብያችኋለሁኝ። ከዚህም በፊት ደግሞ ይህንን ነገር አይተነዋል። ስለዚህ ሄርሜላን በመጣችበት ሁላ ትክክልነት በመጣችበት ሁላ ወይም ደግሞ ጥሩ ነው በቃ ቤተሰቦቿ ራሱ ምን አይነት ክብር ያላቸው እንደሆነ እንደዛው ነው የሚያስታውቅባቸው። ሄርሜላ በቃ እንዲናት የሚትሉ አላችሁ ማለት ነው። ሄርሜላ ምናልባት ሁኔታዋ ደስ ሊለን እንዲሁም ደግሞ የቤተሰቦቿ ሁኔታ ደስ ሊለን ይችል ይሆናል። ነገር ግን ደግሞ አብርሽ በሷ ላይ እየተጫወታ መሆኑን እኛ ማወቅ አለብን። ከዚህ በፊት አሁን አይደለም በነገራችን ላይ እኔ ብዙ ጊዜ ብያችኋለሁ። እንዴ ዝም ብዬ ከመሬት ተነስቼ በመጡበት ነገር ሁላ ትክክል በመጡበት ነገር ሁላ ያኔ እንትን አልልም ማለት ነው። ግን ከዚህ በፊት ሄርሜላ ከመጣች አይደለም ይሄ የሩታና የአብርሽ ጭቅጭቅ የጀመረው። ሄርሜላ ሳትመጣ በፊት ምን ሲሉ ነበር? ስንት አይነት ቪዲዮ እንዳየን ወይም ደግሞ ስንት አይነት ያኔ ቪዲዮ ተለያየ እየመጣ ያንን እያየን ዛሬ ደግሞ እንዴት ሳይወልዱ በፊት ነበር እንደዛ ጭቅጭቅ የነበራቸው። ጠይብ ዛሬ የልጅ አባትና የልጅ እናት በዛውም ጭቅጭቅ ውስጥ ሆኖ የልጅ አባትና የልጅ እናት ሆኖ እንበለው። ግን ከመጀመሪያው ጀምሮ እስከ ዛሬ ሲጨቃጨቁበት ያለው ነገር አሁን ደግሞ ሄርሜላ ስትመጣ አስለን የሩታ ነገር አበቃ የምንልበት ጉዳይ አላ ብዬ አላስብም። ሩታ ሰሞኑን ያደረገችው ነገር አዎ ጥፋት ነው። እኔም ትክክል ናት አይደለም። ግን
አንዳንዴ እኛ አገናዝበን አናይም። አሁን ሄርሜላ መጣች። አሁን አብርሽ ከሄርሜላ ይሆናል ብላችሁ የምታስቡ እናንተ ናችሁ ግራ የምታጋቡኝ። ምክንያቱም አሁን አይደለም ይሄ ጭቅጭቅ ጀመረው። አብርሽና ሩታን በዚህ ሚዲያ ማየት ከጀመርን እስከ ዛሬ ድረስ ያው ይሄ ነው ጭቅጭቁ ማለት ነው። ስለዚህ ምን ሊላችሁ ነው? ሄርሜላን ያዋጣሻል በቃ ሄጂበት የምትሉ እናንተ ቢቀራባችሁ ይሻላል ብዬ ነው ማስበው። ሲጀመር አሁን ለታ የአብርሽ ቤተሰብ ራሱ ግራ እየተጋቡ ነው። እንዴት ነው ያኔ እዚህ ጋር ምናልባት ይሄንን ብዙዬ እንዲሁም ደግሞ ኤፍሬም ይሄንን ነገር ሊወዱ ወይም ደግሞ በቃ ያን እሷ እንደዛ ካደረገችው አንፃር እሱም ደግሞ እንደዛ ማድረግ አለበት ሊሉ ይችል ይሆናል። ነገር ግን ደግሞ ጋሽዬ እስከ ዛሬ ምንም እንትን አላለም። አሁን ደግሞ ከአክስቷ ከአብርሽና ማለት ከሄርሜላ አክስትና ከአብርሽ ሲገናኙ አስቦት ነገሩ ከባድ ነው ማለት ነው። ስለዚህ አንዳንዴ አውቀንም ሆነ ባለማወቅ የምናወራቸው ነገራቶች ወይም ደግሞ የምናደርጋቸው ነገራቶች ቤተሰቦቻችን ቀስም ስብርብር እንደሚያደርግ ማወቅ አለባችሁ። ምንም ሆኖ ምንም ሰሩ እስከ ዛሬ ከመጣው የሚበልጥ ነገር የለም። ይሄ እንኳን ቢያንስ ነው። የሚበልጣው ምንድነው? ሩታ ላይ ቪዲዮ ያዘች የተባለው ትንሽ ይከብዳል እንጂ እስከ ዛሬ ሲያደርጉት የነበረው እስከ ዛሬ ደግሞ ሲሰሩበት የነበረው ያኒ ሁኔታቸው ነው። ይሄ አሁንም እየቀጠለ ነው እንጂ። ስለዚህ ምን ሊላችሁ ነው? ነገና ከነጎዳ ሄርሜላ አሁን የምታደርገው ነገር ጥሩ ነው፣ የምታደርገው ነገር ትክክል ነው የምትሉ እናንተ ሄርሜላ ደግሞ አብርሽ ተለይቷት እሷ ስታለቅስ ማያታችሁ ደስ ይላችኋል? ያስደስታችኋል? ዞሮ ማልቀሷ የማይቀር ነገር ስለሆነ ማለት ነው። ለማንኛውም የእናንተን እናንተ ነው የምታውቁት። በነገራችን ላይ እዚህ ጋር እንደ መልካችን ሁላ ሀሳብ አሰጣጣችን ራሱ እየተለያየ ነው የሚሆነው። የእናንተን እናንተ ነው የምታውቁት። እኔ ግን ይሄ ነገር እስከ መቼ ትቀጥልበታለች ሄርሜላ? መቼስ እኔም ሴት ልጅ ነኝ። ስለዚህ እሷ ላይ ደግሞ የሚደርሰው ነገር አሁን ባለችበት ሁኔታ ሞራን ቢሰጣትና ነጋ የሆነ ነገር ቢሰማት ለኔም ያ ነገር ይሰማኛል። ስለዚህ አሁን አንድ ሰው የሚከራው እምቢ ካለው መከራ ይምከራው ነው አይደል የሚባለው። ስለዚህ ሄርሜላ የምትሄድበት መንገድና እንዲሁም ደግሞ የምታደርገው ነገር ትክክል እንደሊሆና እንደዛ ካወራችሁ ነገና ከነጎዳ ደግሞ ሲታለቅስ አያዛን እኮ እንዲ በሌል ራሳችሁ በራሳችሁ የህሊና ጸጸት የሚባል ነገር ይመጣባችኋል። ለምን? አሁን የምታደርገው ነገር ትክክል ስለሊሆና ማለት ነው። ስለዚህ በኋላ እንደዛ ከማለታችሁ አሁን ደግሞ ሞራን ከመስጣታችሁ ብትቆጠቡ ጥሩ ነው ብዬ አስባለሁ። ከቻላችሁ ራሷን እንድትጠብቅና እንዲሁም ደግሞ ልቧን እንድትጠብቅ ብትነግሯት ጥሩ ነው ብዬ ነው ማስበው። ምክንያቱም የነጋውን የሚመጣው አናቅም። ግን ለሰሞኑ ያው ስራ ጉዳይ ነው እናቃለን። ስራ ጉዳይ ሆኖባቸው ረዘም ሊል ይችላል። ግን ዞሮ ተዛዞሮ ይሄ ነገር የሄርሜላና የአብርሽ ነገር እንደው አይንም አልታየኝ እናንተ ማለት ነው። የምሬን የሆነ ነገርማ እንትን ይላቸዋል እናንተ ታያላችሁ ማለት ነው። ብቻ እንኖር ብዙ ነገር እናያለን። እስከ ዛሬም ደግሞ ብዙ ነገር ስናይ ነው የቆየ ነው እስከ ዛሬም ድረስ የደረስ ነው። ስለዚህ የዛሬው ከባለፈው ካሳለፍ ነው የሚበልጥ ነገር አይደለም። ምናልባት ያኔ አሁን የምናየው ቢያንስ እንጂ ማለት ነው። ስለዚህ አንዳንዴ አውቃችሁ እንደላወቃ የሆነ ነገር ያኔ ሄርሜላን የምትገፋፏት እናንተ በዚህ ድርጊታችሁ ብትቆጠቡ ብዬ አስባለሁ። ለማንኛውም ለዚህ በተደሰ ሆነ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር እያደረጋችሁ አባራታቶኝ እንግዲህስ ማምሻውን እንጠብቃለን። አቶ አብርሽ ከሩታ አክስት እንጠብቃቸው ማለት አይ ከሩታ አልኩኝ እንደናንተ እቺ ማን ነበረች? ሄርሜላ ማለት ነው። ከሄርሜላ አክስት እንጠብቃቸዋለን። አይ እናንተ ሚላሳችን እኮ የሩታ አክስት ብሎ ለምደዋል። አሁን ደግሞ ይቺን ማናት ሲሟ ማለት ነው ሄርሜላ የሄርሜላ አክስት የሚለው እምቢ አለኮ። ለማንኛውም ሁላችን አመሰግናለሁኝ። በያላችሁበት ዓለም ዳርቻ ያላህ ሰላምና እንዲሁም ዝናት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ በአዲስ እስከምንገናኝ ድረስ ቸር ቆዩልን። ማምሻውን ደግሞ እንጠብቃቸዋለን ማለት ነው። ምን ይፈጠር ምን ይምጣ እንጠብቃለን እንመጣለን። እናንተም ለቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላምና እንዲሁም ዝናት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ ረመዳናችንንም አላህ Subhanahu Wa Ta'ala ጾሙ ከሚጠቀሙት አላህ ያድርገን። ልባችንን
አላህን የሚፈራ ያድርጋን እላችኋለሁኝ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።